አሜሪካ የኢትዮጵያን የባህር በር ጥያቄ በይፋ ደገፈች። ኢሳያስ አስደንጋጭ መርዶ ከነጩ ቤተ መንግስት ደረሳቸው። በቀይ ባህር ላይ ለቀጠናው ሰላም በጋራ እንሰራለን የአሜሪካው ጀነራል ለፊልድ ማርሻል ብርሃኑ ጁላ ማረጋገጫቸውን ሰጡ። በመጨረሻም የትራምፕ ሙከራ ሊሳካ ነው። ዩክሬን አሜሪካ ባቀረበችው የሰላም እቅድ ላይ ተስማማች። የሩሲያ ፕሬዝዳንት ፑቲን ምላሽ እየተጠበቀ ነው። አሜሪካ በይፋ የኢትዮጵያን የባህር በር ጥያቄ ከሚደግፉ ሀያላን ሀገራት ተርታ ተሰለፈች። ይህ የአሜሪካ ውሳኔም ኢትዮጵያ ከታሰበው ጊዜ ቀደም ብሎ ወደ ባህር በር መዳረሻዋ ሊያደርሳት እንደሚችል ነው እየተነገረ የሚገኘው። በአሰብ ወደብ ጉዳይ ከኢትዮጵያ ጋር ተፋጦ የሚገኘው የኢሳያስ መንግስትም በዚህ በአሜሪካ ውሳኔ ክፉኛ መደናገጡ ነው የተሰማው። ለመሆኑ አሜሪካ ምን አይነት ድጋፏን ነው ለኢትዮጵያ ያሳየችው? ከጠቅላዩ ጋር የመከሩት አሜሪካዊ ጀነራል ከፊልድ ማርሻሉ ጋርስ ምን ተነጋገሩ የሚለውንና ፕሬዚዳንት ዶናልድ ትራምፕ 4 ዓመታትን የፈጀው እና በቀላሉ አስቆማለሁ ብለውለት የነበረውን የሩሲያና ዩክሬን ጦርነት በመጨረሻው ለማስቆም ተቃርቧል ያስባለውን መረጃ አክለን ይዘን ተገኝተናል። ሰላም ውድ የሉሌ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በፕሬዝዳንት ትራምፕ የምትመራው ሀገር አሜሪካ የኢትዮጵያን የባህር በር ጥያቄ እንደምትደግፈው ያስታወቀች ሲሆን ኢትዮጵያ በቀይ ባህር ላይ ብትመጣ ለቀጠናው ሰላም የበለጠ ትሰራለች ብለን ስለምናምን ከኢትዮጵያ ጎን እንቆማለን ስትል በጀነራሏ አማካኝነት ገለጸች። ኢትዮጵያና አሜሪካን በአፍሪካ ቀንድ ሰላምና መረጋጋት ለማረጋገጥ በሚያስችሉ ጉዳዮች ላይ ውይይት ማድረጋቸው በተዘገበበት ጉዳይ ነው የአሜሪካው ጀነራል ይህንን ያሉት። የሀገረ አሜሪካ የአፍሪካ አዛዥ በሆኑት በጀነራል ዳግቪን አንደርሰን የተመራ ልዑካን ቡድን በኢትዮጵያ ተገኝቶ ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ውይይት ማድረጉ ተነግሯል። ሁለቱ ሀገራት በወታደራዊና በተለያዩ መስኮች ለበርካታ ዓመታት በትብብር ሲሰሩ መቆየታቸውን ያነሱት ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ጸረ ሽብርተኝነትን በመዋጋት ረገድ ከፍተኛ ሚና ተጫውታለች በማለት አክለዋል። ኢትዮጵያ አልሸባብን ለማዳከም የሽብር ሴራውንም ለማክሸፍ የምትወስደውን የኃይል እርምጃ አጠናክራ እንደምትቀጥል ለአሜሪካ አረጋግጠው ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ የባህር በር ጥያቄንም አስመልክቶ ለጀነራሉ አብራርተዋል። የሀገሪቱ ፍላጎት ሰላማዊ አገልግሎት ኢኮኖሚዋን ለመገንባት መሆኑን በመጥቀስ ከአሜሪካ ጋር ያለውን ወታደራዊ ግንኙነትም ተጠናክሮ እንደሚቀጥልም ለልዑካን ቡድኑ ማስረዳታቸው ተዘግቧል። የአሜሪካ የአፍሪካ አዛዥ የሆኑት ጀነራል ዳግቪን አንደርሰን በበኩላቸው ባደረጉት ንግግር ኢትዮጵያ በቀጠናው ጸጥታን ለማስፈን እየተጫወተች ያለውን ሚና እናደንቃለን ያሉ ሲሆን ሽብርተኝነትን በጋራ የመዋጋት ስራችንም አጠናክረን እንቀጥላለን ብለዋል። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገው መንገድም አሜሪካ ትደግፋለች በማለት የገለጹት የአሜሪካው ጀነራል ኢትዮጵያ በቀይ ባህር ላይ ብትመጣ የበለጠ ለቀጠናው ሰላም ትሰራለች ብለን እናምናለን በማለት ገልጸዋል። በኢትዮጵያ በኩል ያሉ ፍላጎቶችና በቀጠናው ሰላምን ለማረጋገጥ ስለያዘቻቸው እቅዶችም ከአሜሪካን ባለስልጣናት ጋር እንደሚነጋገሩ መጠቆማቸውን ከመከላከያ የተሰማው መረጃ ይጠቁማል። የኢትዮጵያና የዩናይትድ ስቴትስ ወታደራዊ ኃላፊዎች በቀይ ባህር ተደራሽነት እንዲሁም በቀጠናዊ ሰላምና ጸጥታ ዙሪያ ተወያዩ። የዩናይትድ ስቴትስ የአፍሪካ እዝ ጀነራል ዳግቪን አንደርሰን ከጠቅላይ ሚኒስትር አብይ አህመድ ጋር ከተገናኙ በኋላ ነው ከከፍተኛ የኢትዮጵያ ወታደራዊ አመራሮች ጋር ውይይት ማድረጋቸው የተገለጸው። በውይይታቸውም ሁለቱም ወገኖች ለኢትዮጵያ የባህር በር ጥያቄና ለሰፊ ቀጠናዊ ጸጥታ ትብብር ትኩረት ሰጥቷል ተብሏል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ከዩናይትድ ስቴትስ የአፍሪካ አዛዥ ጋር ተገናኝተው በቀጠናዊ ጸጥታና የበለጠ ትብብር ለማድረግ በሚቻልባቸው ጉዳዮች ላይ ያተኮረ ውይይት ማድረጋቸው በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት አስታውቀው ነበር። የኢፌዴሪ መከላከያ ሚኒስቴር በበኩሉ ባወጣው መግለጫ ጀነራል አንደርሰን ከጠቅላይ ሚኒስትር አብይ አህመድ በመቀጠል የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ከሆኑት ፊልድ ማርሻል ብርሃኑ ጁላ ጋር መገናኘታቸውን ገልጸዋል። ውይይቱ በአፍሪካ ቀንድ ሰላምና መረጋጋት እንዲሁም የኢትዮጵያና የአሜሪካ ወታደራዊ ትብብር የወደፊት ሁኔታዎች ላይ ያተኮረ እንደነበረ ተጠቁሟል። ፊልድ ማርሻል ብርሃኑ ጁላ የአሜሪካው ልዑካን ቡድንን ባነጋገሩበት ወቅት የኢትዮጵያ የባህር በር ፍላጎት ለሰላማዊ ዓላማዎችና ኢኮኖሚዋን ለመገንባት የሚል መሆኑን ገልጸው ኢትዮጵያ የባህር በር ጥቅሞቿን የምታስከብረው በውይይትና በትብብር መሆኑን አጽንኦት ሰጥተዋል። የኢትዮጵያ የባህር በር ጥያቄና የኢትዮጵያ በቀይ ባህር በኩል ለመውጣት ያላትን ፍላጎት በተመለከተ ማብራሪያ የተሰጠበት መሆኑም ተመላክቷል። ኢትዮጵያ ወደ ቀይ ባህር በር በምን መልኩ መውጣት አለባት በሚለው ዙሪያ በየአቅጣጫው ውይይቶች እየተደረጉበት ሲሆን በአሜሪካን በኩል ሰላማዊ አካሄድን እስከተከተለ ድረስ በመርህ ደረጃ ተቀባይነት ያለውን የሚል አቋም እንደተያዘ ይታያል። በኢትዮጵያና አሜሪካ ከፍተኛ ወታደራዊ አመራሮች መካከል በነበረው ምክክርም ይኸው የአሜሪካ አቋም የተገለጸ መሆኑም ታውቋል። በዚህ ውይይት ወቅትም ፊልድ ማርሻል ብርሃኑ የኢትዮጵያን የባህር በር ፍላጎት በሰላማዊና ኢኮኖሚዋን ለመገንባት ነው ሲሉ ለጀነራል ዳግቪን አንደርሰን የተናገሩ መሆኑም መረጃዎች አመላክተዋል። አሜሪካ ኤርትራ ኢትዮጵያ አካል በነበረችበት ወቅት በቀይ ባህር አቅጣጫና በአስመራ ቅርብ ርቀት ቃኞ የሚባል ወታደራዊ ግንኙነት ጣቢያ እንደነበራት የታሪክ መዛግብት ያስረዳሉ።
ሆኖም የደርግ መንግስት ወደ ስልጣን መምጣቱ ተከትሎ በተፈጠረው የርዕዮተ ዓለም ልዩነት በኤርትራ የነበረው የአሜሪካ መንግስት ወታደራዊ ህልውና የከተመበት ሁኔታ የነበረ መሆኑም የሚታወስ ነው። ከዚህ ውጪም ኤርትራ በህዝብ ውሳኔ ከኢትዮጵያ ለመገንጠል ጫፍ ላይ በደረሰችበት ወቅትም በወቅቱ በነበሩት የአሜሪካ አመራሮች በኩል ለቀጠናው ቀጣይነት ያለው ሰላም ኢትዮጵያ ሙሉ በሙሉ ከባህር በር ውጪ ከምትሆን ቢያንስ በአሰብ አቅጣጫ የባህር በር የምታገኝበት ሁኔታ ቢፈጠር መልካም ነው የሚል በምክር ሀሳብ ደረጃ ተይዞ እንደነበረም የወቅቱ መረጃዎች ያመለክታሉ። ሆኖም በጊዜው በነበረው የኢትዮጵያ መንግስት በኩል ይኸው የአሜሪካ አቋም ተቀባይነት ባለማግኘቱ ፋይሉ በዚያው ተዘግቶ ኤርትራም ከ1200 ኪሎ ሜትር በላይ ያለውን የቀይ ባህር መውጫ ከሁለት ወደቦች ጋር በመያዝ ሀገር የሆነችበት ሁኔታ ተፈጥሯል። አሁን ባለው ሁኔታ አሜሪካ ኢትዮጵያ የባህር በር ማግኘት በተመለከተ አዎንታዊ ምላሽና አቋም ያላት ቢሆንም እንዴት የሚለው ላይ ግን አሁንም ጥያቄ ሆኖ እንደቀጠለ ነው። እስራኤል፣ አሜሪካ፣ ጣሊያን፣ ፈረንሳይ፣ ሩሲያና ደቡብ አፍሪካ የኢትዮጵያን የቀይ ባህር በር ጥያቄ በይፋ ከደገፉ ሀገራት ተርታ ተሰልፈዋል። ኢሳያስ አፈወርቂ የሚመካበት ግብጽ ምክትል የደህንነት ሹማን ከኢትዮጵያ ጋር የገባውበት የአባይ ጉዳይ በአደራዳሪዎች በኩል ለመጨረስ እየሞከርኩ ስለሆነ ከኢትዮጵያ ጋር ወደ ጦርነት እንዳትገቡ፣ ወደ ጦርነት ከገባችሁ ድጋፍ እንደማላደርግ ተገንዘቡልኝ የሚል መልእክት በማስያዝ ወደ እስራኤል ልካው እንደነበረም ከታማኝ የዲፕሎማቲክ ምንጮች ያገኘነው መረጃ ያመለክታል። በቀጣይ መረጃ ዩክሬን አሜሪካ ባቀረበችው የሰላም እቅድ ላይ መግባባት ላይ መድረሷን ገልጻለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልኡካንም የሩሲያው ፕሬዝዳንት ቭላድሚር ፑቲንን ሊያገኟቸው መሆኑን ተገልጿል። ዩክሬን ከሩሲያ ጋር የምታደርገውን ጦርነት ለማስቆም ከአሜሪካ ጋር በሰላም ስምምነቱ ላይ የተለመደ መግባባት ላይ መድረሷን የገለጸችው ይህ የሰላም ሀሳብ አሜሪካ ለኪየቭ ባቀረበችው ባለ 28 ነጥብ እቅድ ላይ የተመሰረተ መሆኑን ተገልጿል። የአሜሪካና ዩክሬን ባለስልጣናት በዚሁ የሰላም እቅድ ዙሪያ ባለፈው ሳምንት በጄኔቫ ድርድር ማካሄዳቸው ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የመጀመሪያው እቅድ ተጨማሪ ግብዓት ከሁለቱም ወገን የተጨመረበትና በጥሩ ሁኔታ የተስተካከለ መሆኑን ገልጸዋል። የእርሳቸው ልዩ መልእክተኛ የሆኑት ስቲቭ ዊትኮፍን በሚቀጥለው ሳምንት የሩሲያ ፕሬዝዳንት ቭላድሚር ፑቲንን ሞስኮ ላይ እንዲያገኙት ትዕዛዝ መስጠታቸውን ቢቢሲ ዘግቧል። የዩናይትድ ስቴትስ የጦር ኃይሎች ሚኒስትር ዳን ድሪስኮል ደግሞ በዚሁ ሳምንት የዩክሬን መሪዎች ያገኛሉ ተብሎ ይጠበቃል። የዩክሬን ፕሬዝዳንት ቭላድሚር ዜሌንስኪ አወዛጋቢ ናቸው በተባሉ ነጥቦች ዙሪያ ከዶናልድ ትራምፕ ጋር ለመወያየት ዝግጁ መሆናቸውን የገለጹ ሲሆን የእሳቸው አስተዳደርም ወሩ ከመጠናቀቁ በፊት በዚህ ጉዳይ ላይ ስብሰባ ለማድረግ እየጣረ መሆኑን ገልጸዋል። ፕሬዚዳንት ዜሌንስኪንና ፑቲንን በቅርብ አገኛቸዋለሁ ያሉት ዶናልድ ትራምፕ ጦርነቱን ለማስቆም እየተደረገ ያለው ስምምነት ውጤታማ የሚሆነው ጉዳዩ ፍጻሜ ላይ ሲደርስ ብቻ ነው ማለታቸውን ቢቢሲ ጨምሮ ዘግቧል። ወደ 3ኛ ዓመቱ የተሻገረው አውዳሚ ጦርነት ያስቆማል የተባለው የሰላም ስምምነት ሰነድ ተቀባይነት አግኝቷል። ዩክሬን ከሩሲያ ጋር እየተካሄደ ያለውን ጦርነት ለማስቆም በአሜሪካ በቀረበው የሰላም ረቂቅ ስምምነት ከአሜሪካ ጋር የጋራ መግባባት ላይ መድረሷን አስታውቃለች። አሜሪካ በሩሲያና ዩክሬን መካከል ለ4 ዓመታት የዘለቀው ደም አፋሳሽ ጦርነትን እልባት ያገኝ ዘንድ ባሳለፍነው ሳምንት 28 ነጥብ ያለው የሰላም መግባቢያ ስምምነት በረቂቅ እቅድ መቅረቡ ይታወሳል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።